ምንድነው የማይገባው? በቃ እኔ እኮ እዚህ ጋር ከህይወቴ ወጣልኝ አልፈልግህም። አዲስ ህይወት ጀምሬያለሁ። እኔ ደግሞ እፈልግሻለሁ። ትሰሚኛለሽ አይደል? እኔ እፈልግሻለሁ። ታስፈልጊኛለሽ። የምትፈልገው ምንድነው? ከኔ ጋር ችግር አለ? እያናገርኩሽ ነው እኮ በስነ ስርዓት ልታወራኝ ዘግይተሽ በጋ አይደለሁም እና ስትይ መጥቼ ዝም ብዬ የሚሄደው እኮ ማውራት ከፈለክ በስነ ስርዓት ታዳምጠኛለህ። አይ የምትል ከሆነ ደግሞ እንድታወሪ እየፈቀድኩልሽ ነው። ሰላም ፋሚሊዎች እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንዴት ነህ? እግዚአብሔር ይመስገን አለክልኝ። ያው አብሬው ነው የኖርኩት፣ ግን ለካሜራ ለእናንተ ስል ሰላም ለበሉ ብዬ ነው። ያው በጣም ጠፍቻለሁኝ። አይ ኖ መምጣትስ እያመጣኝ ነው፣ ግን እንደዚህ መጥቼ ስላለውበት ነገር ምናምን ካወራን በጣም ቆይተናል። አንድ ሳምንት ይመስለኛል አይደል? አይሚን ያው ትረዱኛላችሁና ሳላመሰግናችሁ ማለፍ ስላልፈለኩኝ ነው። ስትጸልዩልኝ የነበራችሁ እግዚአብሔር ይማራችሁ ስትሉኝ በጣም ብዙ ሰዎች ነበራችሁና አሚን። ያው እንደውል ጊዜ ምሮኛል፣ ደህና ነኝ እና ያው ዛሬ የመጣሁት ለቁም ነገር ነው። ቤተሰብ አንድ ነገር ማስተካከል ያለብን ነገር አለ። እኔና ናቲ ማለት በህይወታችን ላይ እያረበሸልን ኢቭን አብዛኞቻችሁ ምናልባት ውሸት ወይም ደግሞ በእልህ ይሄን ያህል የሚካሄድ አይመስለኝም። ይሄን ያህል የመሄድን ፍላጎት የለኝም። ምክንያቱም ይሄ ህይወቴ ነው። ኢቭን ደግሞ ማቀው ሰው ነው፣ ማላቀው ሰው አይደለም ወይ ባዳ አይደለም። ከዚህ በፊት በጣም አብረን ብዙ ነገር አሳልፈን ያልተስማማንበት ነገሮች ነበሩ። ያን ነገሮች ደግሞ ፈተን ድጋሚ እንግዲህ ያው ፈጣሪ ፈቅዶ አብረን ተገናኝተን ያለንን ነገር አድሰን አብረን ተመልሰናል እና ያው ለእናንተ ማሳወቅ ስላለብኝ ነው። ኢቭን እናንተም በስነ ስርዓት አልነገርኳችሁም ከሱ ጋር ያለኝን ነገር እንደጀመርኩ ያው አዲስ ህይወት ጀምሬያለሁኝ ማለት አለብኝ በቃ ግዴታ። ምክንያቱም ለማንም ሰው ተስፋ መስጠት አልፈልግም ባልሆነ ነገር ውስጥ እኔ እንዲ አሁን ህይወቴ ላይ ማንም ሰው የለም። ህይወቴ ላይ ያለው አንድና አንድ ሰው ይኸው በቃ ያስታውቃል ማን እንደሆነ ከጎኔ እሱ ስላለ ህይወቴ ላይ ያለው ልጅ እንግዲህ ናቲ ነውና ቤተሰብ እንደምትቀበሉኝ ያው አብዛኞቻችሁ ሊካፋችሁ ወይ የሆነ ነገር ምናምን ሊሰማችሁ ይችላል እና እሱ ደግሞ ጊዜያዊ ስሜት ነው ብዬ ነው የማስበው። የሆነ በጊዜ ትረዱኛላችሁ ትቀበሉናላችሁ ብዬ ተስፋ አደርጋለሁ። ያው እንግዲህ የኔ ህይወት ስለሆነ እኔ እኖረዋለሁኝ፣ እነሱ ደግሞ የፈለጉትን ነገር የመስጠት መብት አላቸው። ግን ደግሞ ኗሪው እንዲረዱኝ የምፈልገው የሷንም የኔንም ፍላጎት አክብራችሁ እሷ እንደፈለገች የሷ ምርጫ እናንተ መቀበል መቻል አለባችሁ እና እህቷንም እንደዛው እህቷም እና ውድ ተመልካቾቻችንን ውድ ፋሚሊዎችም ባይዞ ይቀበሉናል። በጣም በቃ ሟይ የሆኑ ስማርት ቤተሰብ ነው ያለኝ። እኔ ማርያም ነው መልክ በጣም ገራሚ ቤተሰብ ናቸው። ደግሞ በእኔ በኩል የመጣውን ሰው ይቀበላሉ። ምክንያቱም ደግሞ እኔን ከወደዱኝ አንተን የሚወዱሃል እና ቤተሰብ በጣም ባሪፍ ነገሮች ባዳዲስ ነገሮች እኔም ትንሽ ላገግም መድኃኒት ምናምን ነገር ስላለብኝ እስኪሻለኝ ነው። አሁን ሁላ እንደዚህ ከቤት በግድ ነው እሱ አትቀመጭም። ያምር ነው የምላችሁ ማርያም አትቀመጭም። እኔ ቤት እንትን ስል ከቤት መውጣት አለብሽ አየር ተቀበይ ብሎ ያው በግድ ወትውቶ ያስወጣኝ እሱ ነው እንጂ የመውጣት እንዴት የመውጣት ሞራል ኖረኝ አይደለም፣ ግዴታ ስለሆነብኝ ነው ቤተሰብና ያው ዛሬ መጣሁበት ዋና ፖይንታችን ያው ኮምባላ እንግዲህ የብቻ የሚባል ነገር የለም። የምንድነው የጋራ ነው ያ አንድ ነን እና ቤተሰብ ያው ዛሬ እንዴት ልበላችሁ ናቲ አሁን እንዲህ ባይናገረው እንጂ በጣም እየደበረው ነው ባለው ነገር። ማንም ሰው ቢሆን የትኛውም ወንድ ደግሞ ይከፋዋል ነገር መስመር ካላሰስኩ እና እህቴ በቃ ማለት እኔ እንጃ ተነጋግሬ ከዚህ በፊትም አውርቻ ታስማምቻቸው በቃ ሊግባቡ አልቻሉም። ግን ደግሞ ያው ዛሬ እሷን ብትሆን ያቀልዴን እንዳልሆነ እኔና እሱ ተስማምተን ያወሰነው ውሳኔ መሆኑን በቃ ማለት እዚህ ጋር ወይ እሱ አስገድዶኝ ወይ እኔ አስገድጆ ምናምን ነገር አይደለም። አብረን የወሰነው ውሳኔ ስለሆነ እና ናቲ እንዲደብረው ስለማልፈልግ ቤተሰብ ዛሬ እህቴን ጠርቻ ኮምባላ ኢቭን ማርክንም ጠርተነዋል። ዛሬ በቃ በስነ ስርዓት በቁም ነገሩ ማውራት ስላለብን ነው
በቃ ምክንያቱም አንደኛ የዛተብኝ ነው ያለው አሳይሻለሁ እንዲ ነው እንዲያ ነው ያ በጣም ብዙ ነገር ተፈጥሯል በእኔና እሱ መሀል ግን ያለፈ ነገር ነው አሁን አዲስ ህይወት እየጀመርኩ ነው ኢቭንም ጀምር ያለሁኝ ሶ ለእህቴ ዛሬ እኔና ናቲ በስነ ስርዓት ሁለታችንም አስበን ተወያይተን ያው ባልና ሚስት መሆናችን አይቀርም ወደፊት ግን አሁን ላይ እንደ ጥንድ በመሆናችን የሁለታችንም የጋራ ውሳኔ ያስፈልጋልና ያንን ነገር አውርተን ተስማምተን ስለሆነ እህቴ ጋር ደውዬላታለሁ አይሚን ሁለቱም ጋር ደወልኩላቸው ያው ቀድሞ የሚመጣ የምጣኛ ዋናው ፖይንታችን ሁለቱንም በስነ ስርዓት እንግዲያቱም እዚህ ጋር እኔ እሱ የሆነ ነገር ስላደረገ እሱ በቃ እኔ እየፈለኩት እሱ ስለገፋኝ አይደለም እንደዚህ እያደረኩ ያለው በቃ እንዲታወቅ የምፈልገው ነገር እሱ ስለገፋኝ አይደለም እኔ እንደዚህ እያደረኩ ያለሁት በቃ እኔ የተሻለ ሰው ነው ብዬ ለኔ የተሻለ ነገር የሚያስብልኝ ነው ሰው ብዬ ውስጤ ያመንኩበት ነገር ነው እያደረኩኝ ያለሁት እና ቤተሰብ ዛሬ ሁለቱም ይመጣሉ ከዛ ሁለቱም ከመጡን በኋላ ሁለቱንም በስነ ስርዓቱ አውርተናቸው ያለውን ነገር እናስተካክለዋለን እና እኔና ናቲም ኮምባል አይደብርህም አብረን አሪፍ በቃ ጊዜያችንን በሰላም ያለ ማንንም ዳርጋ ገብና ካሳለፈ በቂ ነው እሱ ነው ፈልገው ያንን ነገር ደግሞ እናሳካዋለን ቪዲዲት በዘነዘና ተረዱናላችሁ ለማስ የምር በቃ ቤተሰቦች በቃ እኔ ሁሉም ሰው እንዲረዳን ነው የምፈልገው ምክንያቱም በቃ እኔ አስጠልቶኛል በቃ ህይወታችን በጣም የሆነስ ነው በቃ በጣም በድራማ በተሞላ በቃ የተገናኘንበት አጋጣሚ በማይሆን ነገር ቢሆን እሱ ቢያገናኘን ምናምን ነገር እኔና አንተ የበፊት ነገራችን ስላለ ተመልሰን አንድ መሆን ችለናል አይደለ በቃ ያለው ነገሮችን አስተካክለን አንድ እስካሁን ድረስ ደግሞ በቃ አሁን ላይ እኔ ምንም በቃ የሆነስ ማውራትም ምን ማለትም በቃ ከብዶኛል ማለት ነው ብቻ ያለው ነገሮች ምናምን ነገር እንፍታ እና ምን የምትላቸው ነገር አለ ለቤተሰቦች አይናፋር እኮ ነው እንጃ አይናፋር የእውነት ቤተሰብ አይናፋር አይደለም በነገራችን ላይ በጣም አይናጠን ግን አይናፋር ይገ ፊቴ ራስ አላቀ ፊቴ ቆንጆዬ መሆንህን ባይዞ ያስታውቃል ቆንጆ መሆንህን ማለት ነው ከዛ ውጪ ምን እስቲ ያስታውቅ እኔን እንደምትወደኝ ያስታውቅብሃል እኔ እንደምትወደኝ ያስታውቅ ነገር ነው ፊልለቢት እስቲ ፍቅርህን ግለጽ ሰው ፍቅሩን የሚገልጸው እንግዲህ ተብሎ ሲሆን በራሱ አባባል ተነሳሽነት ነው ግን ደግሞ እስቲ ቤተሰብ እኔ በእናንተ ያ ብቻችንን ስንሆን ገልጹልኝ ያቀልናል ነገር ግን በማስረጃና በምንድነው ማስቀመጣው እስቲ ፍቅር ሰው ፊት ሲገባ እኮ ነው አሁን ትንሽ አለ አይደል እንትን ይለኝ ፍራቱ ነገር እንጂ እኔማ በደንብ እንደምገልጽልሽ ታውቂያለሽ እኮ በስነስርዓት ምንነግርሽ ነገር አይ አሁን እኔ ልሽኮርመን በስነስርዓት እሺ ላሽኮርመን አዎ የምር አሽኮርመን ተብሎ ማሽኮርመን ይችላል በቃ አታሽኮርመን እሺ አሁን ግለጽልኝ ምንም አታረሳሰኝ አልፈልግም ሁሌም የምነግርሽ ነገር እኮ እኔ ሁሌ ነው የምወድሽ ብሌኔ ብዬ መጣራሽ በምክንያት ነው ምንድነው ምክንያትክ ይነገረን እኔ የዚህ ስም ነገር እኔ አውቀዋለሁ ግን ምንድነው ብሌኔ የሚለውን ትርጉም እንፈልጋለን ኢንተርቪው ላድርግ ብሌኔ ያልኩበት ምክንያት ምን መሰለሽ ከሆነ ጊዜ በፊት እሷን ከማግኘቴ በፊት ህይወቴ ጨለማ ነበር ምንም ነበር የማይታየኝ ብሌኔን ካገኘው በኋላ ይሄ እንደምታዩት እንደዚህ ፍክት ብዬ በየት ይሻልኩት ከሰማላ ዋው ማርያምን በቃ እንደዚህ አይነት ሰው ይስጣችሁ ምንም ልላችሁ አልችልም በቃ እንደዚህ አይነት ሰው ይስጣችሁ እና የብሌኔ ትርጉሙ ገብታችኋል አይደለ ብሌኔ ብዬ መጣራት ለዛው ብዙ ነገር ይተኩት በሷ ምክንያት ስለሆነ እህቴ ኢንደስቲን ሳልጨርስ ሌላ ደስታ ላይ ነበር አዎ አይ እንዴት ነህ በደንብ ሰላም እንዴ አማች ነው አማት ምናምን በደንብ ተቃቀፉ እንጂ ሰላም ተባባሉ ሰላም በልበስነ ስራታ ሰላም አማት አንዴ አማት ነው ምንድነው የሚባለው ወንድም አይ ኖ የእህትሽ ባል ሲኮን ምንድነው የሚባለው ወንድም ነው ባል ሲኮን ነሽ በኒጉ ሊናፍቀሽኛል የኔ ቆንጆ ፍቅር ያልሽኝ ዛሬ ደስ በሚል ሁኔታ ነው ያደረገው እግዚአብሔር ይኸው በጠዋቱ መጥቶ ከቤት አስወጥቶኝ ከዛ በኋላ የሆነ ቦታ ሄደን ምናምን ከምንወያዩ አንዳንድ ጥቃቅንና አነስተኛ ነገሮች ነበሩ ከዛ ያንን ነገር እንትን ብለን ያው ዛሬ አንድ ጉዳይ ለመግደል ነው የመጣ ነው ይለ በስነ ስርዓቱ ለማውራት ምናምን የመጣ ነው ያው
እስካሁን ኢቭን ለቤተሰቦቻችንም ተናግረናል ምናምን ኢቭን አብዛኛው ሰው እየመሰለ ያለው በቃ ኦዲየንሶቻችን ብቻ ሳይሆን ከጎኔ ያላችሁ ሰዎች ላይ እየመሰላችሁ ምንድነው የሚባለው ያላችሁት ወይ እየቀለድኩኝ በእልህ ተነሳስቼ ከሱ ጋር እንደሆንኩኝ ምናምን በቃ እኔ እሱን እንደማላፈቅረው የማርክ ፍቅር እንዳልወጣልኝ ምናምን ነገር ነው ያው አንቺም እያሰብሻለሽ ለዛም ነው በጣም እኔ አሁን የፈለኩት በጣም ብዙ ነገር እየጣርሽ እያየሁሽ ነው ያለው እኔ ደግሞ ያ ነገር አልስማማበት በቃ እኔን እያስከፋኝ ነው እንጂ ያለው እኔ ደስተኛ እንደሆን እያደረገኝ አይደለም በቃ ዛሬ እኔም እሱም ልናናገርሽ የመጣ ነው እኔ በቃ ሊጋባሽ ስለሽ እኔ የሱ ፍቅር እንዳልወጣልኝ ሊጋባሽ አልቻለ እና ያ ነገር ልንነግር ስለምፈልግ እህቴ አሁን እኔና ናቲ ትናንትና ባልኩት ነገር የመሰለሽ ወያቄ ወለንዴት ነው እና ያ ነገር ሪል መሆኑን ልነግርሽ ነው ዛሬ ሻል አስቢበት ምን ብዬበት ነው ከናቲ ጋር አብረን ተነጋግረን የወሰነው ውሳኔ ነው እኔ ከሱ ጋር ፍቅረኛ ማቾች የሆንኩት ለማስቀናት ወይ የሆነ ነገር ወይ በእልህ ተነሳስቼ አይደለም አሁን ያ እህቴ እርግጠኛም ስለሆንኩኝ አይደለ በኮንፊደንስ መጥቼ ያለውን ነገር እንዲህ ነው ብዬ እየነገርኩሽ ያለው እርግጠኛ ስለሆንኩኝ ነው ገብቶሻል ኮምባላ በቃ ማንንም ኢቭን እየደበረው ነው ያለው እሱ በቃ እንዴት ነው በቃ የቃቃ ጨዋታ እየመሰለብን ነው ላይፉ ሁላ እኔ እሱ እንዲረበሽ አልፈልግም ሀገር አቋርጦ መጥቶ ህይወቱን ማመሰቃቀል አልፈልግም ገብቶሻል አይደለ ታውቂ ነበር እሱ በፊት ሀገር ውጪ መኖሩ እንደሚመጣ ነው እኔ እሱ ነገር አላውቅም ያ ያለፈ ነገር ነው አይደለ እኔ አሁን እኮ እኔ ባለቤቷ ሆኜ ሁሉ ነገሮችን ተቀብዬ ከነጥፋቱ ነው አይደለም የሚወዱት የሚያፈቅሩትን ሰው ደግሞ ከነጥፋቱ ከነስህተቱ በቃ ያ ያለፈ ነገር ነው አይደለ ቃለው ተናደሽበት ነው አይደል እህቴ አይደል በቃ ይሄንን ነገር እኮ እኔ እህት ልትረጅኝ አልቻልሽም እና እኔ አሁን አዲስ ህይወት ጀምሬያለሁ በቃ ኢቭን እሱንም ጠርቻለሁኝ በቃ በስነ ስርዓቱ ማውራት አለብን ገብቶሻል አይደለ እኔ አንቺ የምወደውን ሰው በቃ እንደ እህትነት እኔ አንቺን ማሳዘን አልፈልግም በቃ ምርጫዬን ስብሉት እርግጠኛ ነኝ አሁን የሚመጣው በቃ ይቅርታ አድርጋኛለሽ ነው እኔ ምንም ተስፋ የሚሰጥ ንግግር አልነገርኩትም በቃ ማውራት ስላለብን ነው የጠራሁት ገብቶሻል አይደለ እና ያ ነገር ማውራት የፈለኩት አሁን አንቺ ሁሌ ከሱ ጋር እንድገናኝ የሆነ ነገር ምናምን እንድታመቻች አልፈልግም ያን ነገር ባረክሽ ቁጥር እኔን እያጎዳሽኝ ነው ያለሽው እህቴ እኔን ብቻ አይደለም እዚህ ጋር እየጎዳሽ ያለሽው ሁለት ሰው ነው አንድ ሰው ቢጎዳ ይሻላል ሁለት ሰው ከሚጎዳ እኔና ናቲ ከምንጎዳ እሱ ቢጎዳ ይሻላል ቢያንስ ብቻውን ደህና እየሆነ ያገገማል ግን እዚህ ጋር በመታደርጊው ነገር እኔ እየተጎዳው ነው እቴኔም እየተጎዳው ነው ናቲም እየተጎዳ ነው እሱ እንኳን ታዩ አይደለም በቃ አሁን እኮ ህይወቴ ላይ ያለ ሰው ነው እያልኩሻለሁ ታዩ እንድትይኝ አልፈልግም አብሮኝ የሚቀጥለው እሱ ነው ከሱ ጋር እንድትስማሚ በቃ እኔ ማርከን እንጃ ምን አድርጎ ነው እኔ አልገባኝም በቃ እኔ ምንም ሊታየኝ አልቻለም እያደረገው ያለው ነገር እኔ ከመጥፎ ከሱ ጋር ከመለያየት ውጪ ገና ነገር እየታየኝ አይደለም ነው እህቴ ስለሽ አሁን እኔ እሱን ማርመርጥበት ምክንያት ምንም ነገር የለም ከናቲ ጋር አብሬ ማልሆንበት ምክንያት ምንም የለም ህይወቴን እንደ አዲስ እየኖርኩ ነው ያለሁት የህይወቴ አዲስ መንገድን አዲስ ምዕራፍ የምጀምረው ደግሞ ከናቲ ጋር ነው በዛ መንገድ ደግሞ ማጽዳት ያለብኝ ነገሮች አሉ ከህይወቴ ማስወጣት ያለብኝ ነገሮች አሉ አንቺ እህቴ ነሽ ከህይወቴ ላስወጣሽ አልችልም ግን ደግሞ ፍላጎቴን እሺ ብለሽ ማዳመጥ አለብሽ ማርክን ከህይወትሽ ልታስወጪው ነው እህቴ ወጥቷል እኮ እኔ እኮ አረ ደከመኝ መድኃኒቱ ይኸውልሽ እኔ አልጥብሽ ያለኝ ነገር እኮ ይኸውልሽ ማርክን እምቢ ከማለትሽ እሱ መቶ ህይወትሽ ውስጥ መግባቱ ምንም ሊታየኝ አልቻለም ምንም እሱ እኮ ህይወትሽ ውስጥ የገባው እኮ አለቀ እኮ ፍቅር ስላለን ነው በፊት ላይ ያላለቀ ፍቅር ስላለን ነው አይደለ አሁን ላይ እነሱ አብረን ይሆናል መቼ እህቴ ከሱ ጋር ማላቀም ምንም ሰምቼው አላውቅም ከዚህ ከመምጣት በፊት ማርክ ይዞ ከመምጣቱ በፊት አንተ እኔ ስምህን ሰምቼው አላውቅም በቃ ታስባለህ እንደምትወድ ነው እንደዛ ግልጽ እኮ ነው የሚታይ ነገር እኮ ያየሽ አይደለም እኔ ምንም ማለት ነው ያቃተኝ እኔ ምንም ልል አልችልም ህይወትሽ እንዲስተካከል ነው እንጂ እንድበጠብጥሽ አልፈልግም ግን እንዳይበጠብጥ እኔ ግን ሳልልሽ ማላልፈው ነገር ልጁን በጠራሹ ቁጥር አንተ ምንም እየጎዳሹ ልጁን በጠራሹ ቁጥር መጉዳቱን ብታቅ ኖሮ ትርቅለት ነበር አታውቅም ለመጉዳት ነው ሆም በላይ ለመጉዳት እኮ እሱ ነው ሲጀመር ማርክን አይደለም ቢዚ ለመጉዳት ነው አንተ የመጣው እህቴ ምንድነው እኔን የሚጎዳው አብሮኝ ስለሆነ ነው የሚጎዳኝ እስቲ ምንም የሚጠላ ነገር እኮ የለውም ምንም እኮ የሚጠላ ነገር የለውም መልኩም አይታየኝም መልኩ እያልኩሽ ያደረገ ያለው ነገር ግን እኔ መልኩን አይደለም መልክ አይቻ አይደለም ባፈቀ ምን ሆነ የሰው ህይወት ውስጥ መጥቶ ጣልቃ ገባ ነው ጣልቃ መግባት አይደለም ለኔ የሚያደርግልኝ ነገር ከኔ ጎን ነው ያለው ከኔ ጋር አብሮ ምንም ነገር ለመጋፈጥ ዝግጁ ያለው ሰው እሱ ነው
አይመስለኝም። ምንም ነገር ሲፈጠር ታምሜ ምንም ሄደ በኋላ እሱን ትቶሽ ሊሄድ ነው። ልንገርሽ እንደዛ ነው የሚሄደው። የት ነው የሚሄደው? የት ነበርክ ሲጀምር? እህቴ አንደኛ ጥሎኝ አይሄድም። ቢሄድ ልንገርሽ እህቴ ቢሄድ እንኳን እኔ እኮ ችግር የለውም እኮ ብቻዬን መሆን፣ ግን ደግሞ ካለ ድረስ ከሱ ጋር ነው አብሬ መሆነው። ገብቶሻል አይደለ? በቃ ወይኔ አዝነሽብኝ ወይ የሆነ ነገር ከዛ ድጋሜ ከሱ ጋር ምናምን እንድታደርጊኝ አልፈልግም። በቃ እኔ ህይወቴን በራሴ የምወስን ሰው ነኝ። እሺ እንዳልሰብ ከሁለቱም ጋር ባትሆኝስ ምን ማለት ነው? አፈቅረዋለሁ እኮ ይሄን ሰው እኮ አፈቅረዋለሁ። በ3 ቀን በ4 ቀን በሆኑ ቀናቶች በሆኑ በተፈጠሩ ቀናቶች ሰው ነው በፊት የማፈቅረው ሰው ነው። ገብቶሻል አይደል? እሺ ማርክን የጠራሽው ይሄንን ልትነግሪው ነው? ይሄንን ልነግረው ነው። ምክንያቱም በቃ እሱ እያደረገ ያለው ነገር እኔንም የሚያስፈራራኝ አሳይሻለሁ እንዲልሻለሁ እንደዛ እንዲፈጠር ደግሞ እንደሚፈጠር ይምጣ። ምንም እኮ ይሄ እኮ እህቴ በጣም ግልጽ ነገር ነው። በቃ አንቺ ብቻ ከሱ ጋር እንድትሆኚ አልፈልግም። እኔ ስለ እውነት ነው እንጂ ከማንም። እሺ ሰላም ነው ማርክ? እንዴት ነው? ሰላም እንዴት ነህ? ሰላም ነህ? ሰላም አላ አንድ ከሱ ጋር ሆነሽ ነው የምትጠሪው? አዎ ከኔ ጋር ነው ማውራት ብትፈልጊ ብቻሽን አትጠሪኝ? ለምንድን ነው ስልኩን ቶሎ ነው ራሱ ምዘጊው? ልንገርህ ሲጀመር አንደኛ የደወልኩልህም ላናገርህ ስለፈለኩ ነው እንጂ የምታናግሪኝ ከሱ ጋር ሆነሽ ነው። በስልክ ሌላ ነገርም ማውራት አልፈልኩም። መፈለግ ካለው አልኩክ እኮ ስትፈልጊኝ ማለት ነው። አንቺም ብቻሽን እኔም ብቻዬ ሰው ነኝ አይደል? ባላ ብቻ ምናምን ነገር የሚባል ነገር የለም። በእኔ በኩል ባንተ በኩል ሊኖር ይችላል እኮ። እሱን እየጠራሽ እኔን ለምንድን ነው የምታቃጥይኝ? ለምንድን ነው ላቃጥልክ ሳይሆን ዛሬ ግዴታ እሱ መገኘት ስላለበት ነው የማናገርክ ነገር የሱም ነገር ነው። እሺ እኔና አንቺ እሺ በሰላም ሄደን እናውራ። እሺ ጇን ሳነካት ይኸውልህ በሰላም እንድናወራ ትፈልጊያለሽ? ሰማኝ አንተ ምንድነው ተነጋግረን ብዙ ነገር አውርተናል አይደለ እኮ ዛሬ ለኔ ስትል በቃ ሁሉ ነገር ዛሬ አንድ ቀን ነው አይደለ? ከአንድ ቀን በኋላ ምንም ነገር በህይወታችን አይፈጠርም። በህይወታችን ምንም ነገር አይፈጠርም። ምንም አዳምጠን ምንም አልሰማም። እኔና እሷ ተነጋግረን በጣም በቃ እናቲ ልንገርህ ውሸት አይደለም። ተነጋግረን የጠራነህ ልትልን ሰማ አዳምጣት። በቃ የሰው ልጅ እንዴት ነው ማለት ያለበት? እኔ አንተ ስትቀያየር አየሁ። ከዚህ በፊት ታውቀኛለህ ናቲ። ስማኝ አንዴ ስማኝማ። ዛሬ ምንድነው ያወራነው? አንድ ቀን አይደለ? እኔ እኮ እንዲሰማ እኮ በቃ አንድ ቀን መታገስ ያ በቃ አንድ ቀን መታገስ አያቅተንም። አንድ ቀን መታገስ አያቅተንም። ስለዚህ ታገስ እሺ። እኔ ደግሞ አንደኛ ከማለትሽ በፊት እኔን ምንም ነገር ልታወሪኝ ስትፈልጊ ብቻሽን መሆን ልመጂ አልችልም። እንደሱ ማድረግ አልችልም። እና ነገር ማለቱን ትተህ አንተ ጥገኝነት ሳይሆን ፍቅረኛዬ ነው ይሄ ሰው። ገብቶሃል አይደለ? ሰው ፍቅረኛ እያለኝ ከኔም ጋር እኮ ፍቅረኛ እያልሽ እያስመሰልሽ አብረሽኝ ነበርሽ እኮ አይደል? እንደፈለክ ማለት አስመሳይ እንደፈለክ ኦኬ፣ አስመሳይኝ። እሺ ሌላ አስመሳይ የሆነ ነገርና ምን እንድልሽ አልፈልግም። በቃ እኔም ላንቺ ስሜት አለኝ እያልኩሽ ነው አይደል? አትለኝም አልከኝ እኮ አውራራክ። ሌላ ምን ትፈልጋለህ ከዚህ በል? ያልከውን ነገር ከተናገርክ በኋላ ባለልሽ ደስ ይለኛል። በቃ አሁን ምንም እኮ አያስፈልግም። ገብቶሃል አይደለ? ያ በቃ አዎ፣ መጨቃጨቃ በቃ አለቀ። በተቻላችሁ አቅም ለመረዳት ነው። አዎ በቃ እኔ በጣም ትልልቅ ነገር ምንድነው ሰማት አፈልግህም። እኔ ልንገርህ እኔ እንደነገር ነው አንተ ራስህ እንደምትፈልግ አድርገህ ራስህ ለምንድነው ግልጽ እኮ ነው። በጣም እያስመሰለች ነው። የእውነቷን ልንገርህ ዛሬ አንድ ነገር የእውነቷን ልንገርህ አይደል? የእውነቷን አታፈቅርህ። የእውነት ብታፈቅርህ ኖሮ ማለት ነው እንደዚህ አታደርግም። ራስህን ቼክ አድርገሽ ጠርጥር። ራስህ ሴት ልጅ እንደዚህ ባንዴ ልታፈቅረኝ እንዴት ትችላለች ብለህ ራስህን ጠርጥር። ባንዴ አይደለም ያፈቀረች ከዚህ አይደለም። ይኸውልህ ያደረከውን ነገር ራስህ ታውቃለህ አይደል? እንወደድ እንፋቀር ነበር። ችግር የለውም እሱ በእኔ እናንተ መሀል ይቅር። እሺ ችግር የለውም። እና እያስመሰለች እሺ ላንተ አሁን አይምሰልህ ለምትልህ ነገር እያንዳንዱ ነገር እውነት እንዳይመስል በሰላም መነጋገር አንችልም ነው ወይ? ትሄዳለህ ከኔ ጋር ማውራት ከፈለግሽ ደግሞ እሱ በሌለበት እስቲ በእናትህ እሺ እንደሱ ላውራ ካልችልም ካለሱ ላውራ ካልችልም የት ነው ጥዬ የምሄደው? መጀመሪያ ጥላ ሄድክበት ለምን አትሄድም? ለምን ጥላት እንደሄድክ አሁንም ጥላት ለምን አትሄድም? ለምንድን ነው የጠራሽው? ቤዚ ወደ ጠራሽበት ላውራ እስቲ ወይስ ከቻልሽ አንቺን ይሰማሻል? እንደማመጥ እኮ አልቻለም። አንድ አስጨርሷት በቃ ታውራ በቃ አንዴ ላውራ ሺ አመት አለ። ጤነኛ ነሽ ግን ለምን እንዳመመው ሰው ለምን አትሆኝም? እንዳመመው ሰው እንዴት ነው? ካልጋ ከቤት ስወጣ ደበረ እንዲሻላት ማልፈልክም ካልጋ ላይ መውረድ አልነበረም። ሰው ስራ አይደለም እየሰራሽ ያለሽ። እሺ የጤነኛነቱን ምናምን ለኔ በቃ እኔ ትቻለሁ። ምንም ልታወሪኝ ስትፈልጊ እኔ ጥፋተኛ ነኝ። አንተ ልክ ነበርክ። እንሂድ በቃ ነው። ለምንድን ነው የማትረጋጊው? ለምንድን ነው ተረጋግተሽ ማታወሪኝ? እኔ ለማውራት ምንም ዝግጁ አይደለም። እናት እንሂድ በቃ ልታወሪኝ ነው አይደል? ልቀቀኝ በቃ ልታወሪኝ ጠራሽኝ። ምንም ለማውራት ዝግጁ አይደለም። ጠራሽኝ። ለምንድን ነው የማታናግሪኝ? አናግሪኝ። ቆይ ቁሚ
አናግሪኝ። እያናገርኩሽ ነው እኮ በስነ ስርዓት ልታወራኝ እኮ እኔ ይኸውልሽ በግ አይደለሁም ና ስትይ መጥቼ ዝም ብዬ የሚሄደው እኮ ማውራት ከፈለክ በስነ ስርዓት ታዳምጠኛለህ። አይ የምትል ከሆነ ደግሞ እንድታወሪ እየፈቀድኩልሽ ነው። እሱን አባረሽው። ላባረው አልችልም። ይኸውልሽ እሱን አባረሽው እኔና አንቺ ማውራት እንችላለን። እየነገርኩሽ አይደል? እኔ ጌታ ሆይ እሺ አይደለም ምን ከሱ ጋር እንደዚህ ሆነሽ እኔን ምን ለማውራት ነው የምትጠሪ እኮ? ለምንድነው አንዴ ለመስማት እኮ ዝግጁ ሁን እኮ። ከሱ ጋር ሆነሽ እኔ ምንም ነገር አልሰማሽም እያልኩሽ እኮ ነው። በቃ ልቀቀኝ። ስነ ስርዓት ይኖርህ። በቃ ልቀቀኝ። ይኸውልሽ ሌላ ነገር እንዲፈጠር ካልፈለግሽ አናግሪኝ። ስነ ስርዓት ይኖርህ። አሁን በቃ የማይሆን ነገር ውስጥ ግብ ውስጥ አልግባ። ካንተ ጋር የማይሆን ነገር አታድርግ። ይኸውልሽ ልቀቀኝ። እንኳን በሰላም እኮ ምን እየሰራክ ነው ያለው? እሺ ልቀቀው። ቦርሴን አለቀው። ልታወሪኝ ትፈልጊልሻ? እሱን አባረሽው እኔን አውሪ። እሱን አባረሬ ላወራ እና ለምን ጠራሽኝ? እሱ ባለበት ታዲያ ለምን ጠራሽኝ? ከሱ ጋር ሆኜ ነው ማውራት። ምን ሆነች ነው? ምን እንዲፈጠር ምን እንዲሆን? ወይኔ ጌታው፣ እስቲ አንዴ ለማዳመጥ ዝግጁ ሁን። አንዴ አዳምጠኝ እኮ እኔ ልታወሪኝ። እሺ የፈለግሽው ነገር በይኝ፣ ችግር የለውም። እሱ በሌለበት ግን አይሄድም በቃ። ምክንያቱም ይመለከታል እሱ የማወራው ነገር እሱም አለበት። እኔ ደግሞ በእኔ ጉዳይ አይመለከተውም። በአንተ ጉዳይ አይደለም የማወራው። በእኔ ጉዳይ ለእኔ ጉዳይ ነው የጠራሽኝ። ለአንተ ጉዳይ አይደለም እኮ ለእኔ ጉዳይ ነው የጠራሽኝ። ለራሳችን ጉዳይ። እኔ ደግሞ እናንተን ጉዳይ ይኸውላችሁ ምንም የምሰማበትም ምንም የማይበትም ነገር የለም። እሺ እኔ አሁን እያልኩ ነው። እንደሱ የምትል ከሆነ መሄድ ትችላለህ። አልሄድም የምትል ከሆነ ደግሞ በስነ ስርዓት ልታወሪኝ ጠርተሽኛል አይደል? እኔ በግ አይደለሁም ዝም ብዬ መጥቼ የሚሄደው እየነገርኩሽ ነው አይደል? እኮ አዳምጠኝ። በስነ ስርዓት አዳምጠኝ። እያወራሁ ነው እኮ አዳምጠኝ። አይ የምትል ከሆነ ደግሞ መሄድ ትችላለህ። በቃ እኮ እሱን አስወጪው። እሱ አይሄድም አልኩት አይደል? ኖ እህቴ ሊገባኝ አልቻለም። በቃ እሱ አይሄድም ካልኩት የመጣበትን ጉዳይ የተፈለገበትን ነገር ማዳመጥ ነው። አንቺ ወደዚህ ነኝና ለቀቀኝ። አናግሪኝ። አንተ ምንድን ነው ማማህል እንዴ? ምን እየሆንክ ነው ያለው? እስቲ መጀመሪያ ረጋበል። ለምንድን ነው ካንቺ ማይለያየው? ፍቅረኛዬ እኮ ነው። ከመቼው ፍቅረኛዬ ነው። ምን እያደረክ ነው ያለው? ፍቅረኛ ያለ ሰው እኮ ነኝ። እንደዚህ ማናገር ነው ያላችሁም። እኔ እንደዚህ ማናገር አረ በማርያም ሰው ምን ይለኛል? በይ ምንም ይበለኝ የፈለገው ማለት ይችላል። ይሄ የኔ ህይወት ነው አይደለ? ያንቺ ህይወት ነው። በቃ ፍቅረኛዬ ነው። ስለዚህ እሱንም ልታከብረው የውሸት እንደሆነ አውቃለሁ። ለምንድን ነው የማትረጋጊው? ወይኔ ጉዴ! እሺ እህቴ ነው። ከሱ ጋር እንዴት ነው የምንግባባው? ወይ ለምን ያለ ግራ ገባኝ። እሷ እኮ ቢያንስ ተረዳች። የእነሱ ጉዳይ አይደለም። አንቺ ተረዳሽ አይደል? አመንሽኝ አይደለ? እሺ እሷ ተረዳችሽ ማለት እኔ ተረዳውሽ አይደለም። ቢያንስ የሆነ ነገር እሺ ተመንሽ። እኔ እህትሽ ናት። እኔ ካንቺ ጋር ላጣላት አይደለም ያመጣኋት። እኔ ሲጀመር የጠራኋት እኮ አይደለም። እኔና አንቺ እንደዚህ ለማስታረቅ ስትለፋ በመሀከላችን ወይ የሆነ ነገር አድርጌላት አይደለም። ለአንቺም ፍቅር ለኔም ፍቅር ብላ ነው አስባ ነው አይደል እንደዚህ እያደረገች ያለች። ኮምባላ ምንም ነገር ብትለፋ ብትጠርም ያለ ፍቅርሻለሁ እያልኩሽ እኮ ነው። አሞኛል። እሺ እኔ ለቅሻለሁ እኮ እሺ አይደለም። ለምንድን ነው እኔን የማትረጂኝ? አሁን የመጣሽበትን አላማ የመጣንበትን ይጣራሽ። ያ በቃ አንዴ ስማኝ። አንደኛ ነገር እንደዚህ እያደረኩ ያለሁት እህቴ፣ እርግጠኛ ነሽ እህቴ? ስለዚህ ነገር አንደኛ እንደዚህ እያደረኩ እየመሰለ ያለው በእልህ አንተን ለማስቀናት ምናምን እንደዚህ አይነት ሀሳብ የለኝም። ገብታል አይደል? እንደዚህ እያደረኩ ያለው ካንተ ጋር የሚገናኝ ነገር አይደለም። እየፎገርሽው ነው። ንገሪኝ እስቲ ለሱ ምን? እሺ አንዴ ልንገር። እኔ ለመጨረሻ ጊዜ ነው ባገኘክ። እኔ ይሄን ነገር በስነ ስርዓቱ እንድታዳምጠኝ ነው የምፈልገው። ገብተህ አይደል? እና አንደኛ ልንገርክ፣ እንደዚህ እያደረኩ ያለሁት እኔ እየቀለድኩኝ አንተን እልህ ይዞኝ እልህ እንደዚህ አያደርግም። እሺ እልህ በዚህ ልክ አያስኬደኝም እኮ እኔና አንቺ እልህ ውስጥ በጣም ተገባብተናል። አንዋሻሽ። እኔ አልገባሁም። እልህሽን አውቀዋለሁ። እልህሽን ስለማውቅ አንተ ልትረዳኝ ዝግጁ አይደለም። ብቻ ወጣም ወረደ። እሺ ችግር የለውም። እኔ ልረዳሽ ፈለግሽ። እሺ እንደዚህ እያደረኩ ያለሁት አንተን ለማስቀናት አንተን ለማናደድ ምናምን እንደዚህ አይደለም። ትክክለኛ ህይወትሽን ነው። በቃ ስለተረዳኝ በጣም ነው የማመሰግነው። በቃ ይሄ ነው ትክክለኛ ህይወትሽ። ትክክለኛ ህይወቴ ነው እና ከሱ ጋር እንዳለሁ ኮምባላ እሱን ኮንፈርት የሚነሳው ነገር እንድታደርግ አልፈልግም። እኔ ደግሞ ከማድረግ ወደ ኋላ አልልም። አንቺን ደግሞ እኔ ከማድረግ ማንም ሊያስቆመኝ አይችልም። ይሄ ወሬህን ልንገር፣ ወሬህን ወደዛ አድርግ። የፈለኩትን ነገር ይሄ የምታወራውን ነገር ዝም ብለህ የምታወራውን ነገር ለራስህ እኔ አንዴ የምፈልገውን ነገር ደግሞ እንደማደርግ አይ ነው። ለምንድን ነው የማይገባው? በቃ እኔ እኮ እዚህ ጋር ከህይወቴ ውጣልኝ፣ አልፈልግህም፣ አዲስ ህይወት ጀምሬያለሁ። እኔ እፈልግሻለሁ። ሰምኛለሽ አይደል? እኔ ታስፈልጊኛለሽ። አልፈልግህም። ህይወቴን ይኸውልሽ የጀመርኩት ካንቺ ጋር ነው፣ የምጨርሰውም ካንቺ ጋር ነው። ሌላ ሰው መፈለግ ትችላለህ። ኮምባላ ካንተ ጋር አብሬ መቀጠል አልችልም። የኔን ከማድረግ ማንም
አታስቆመኝም። እየነገርኩሽ ነው አይደል? እኔ አስቆማለሁ። በእኔና እሷ መሀል ጣልቃ እንድትገባ አልፈልግም። ምንም ያበቃ ነገር አስጀምረሽኛል፣ ታስጨርሽኛለሽ። ይኸውልሽ ልንገርሽ አይደል? አስጀምረሽኛል፣ ታስጨርሽኛለሽ። ነገር ውስጥ እንድንገባ አይደለም። እሺ ዛሬ ጠራሁሽ። ብዙ ነገሮች ጀምሬያለሁ አይደል? ለምን ምንም አልጀመርክም? ምንም አልጀመርክም። ምንም ከቤት ለምን አስጀመርሽኝ? አንተ ልቀቀኛ። እኔ ጋር ችግር የምትፈልገው ምንድን ነው? ከኔ ጋር ችግር አለ? ወይኔ ጉዴ! ወይኔ ማርክ ምንድን ነው ያደረግሽ? ደህና ነህ አንተ? ናት ደህና ነህ? ምን ያደረግሽ? ይመታኛል። ደህና ነህ? አልተጎዳህም? እየደማ ነው። እስቲ አፈር እስቲ ናቲ፣ እየደማ ነው እኮ ናቲ፣ ናቲ። ወይኔ ጉዴ! ወይኔ አንተ ናቲ፣ ወይኔ ጉዴ! ፈላ። ደህና ነህ? ደህና ነህ? ወይኔ አለመቶ በእናትህ ደህና ነህ? እሱ እኔን ይመታኛል። እስቲ ቀና በል። ደህና ነህ? ደምተሃል በጣም። ወይኔ ጉዴ! ማርክ ምንድን ነው ያደረገው? ይመታኛል። ደህና ነህ? እሺ ልቀቂኝ። ደግሞ የዚህ ሁላ ነገር አንቺ ነሽ። ወይኔ ናቲ፣ ደህና ነህ? ክሊኒክ ትሄዳለህ? ሐኪም ቤት ትሄዳለህ? ደህና ነህ? ገርዷል። አላወቀኝም